እኛም ነጋዴዎች መሆን ይገባናል። ከእናት ከአባቶቻችን ጋር የተለየ ግንኙነት እንደምናደርግ ተስፋ እናደርጋለን። ዝግጁ ናችሁ ወንድሞች? አፍጥጣችሁ ብቻ ነው ያያችሁ ኢንሻአላህ። ዛሬ አሁን እንደወጣው የመጀመሪያ እምዘይራት ኡሚ አሰላሙ አለይኩም ነው መስቴ ጁማዓ ዚያራ ሚዘይር እስቲ ይሁሉ ሰው ጀለው እንዴ لا اله الا الله አሁን ዘይራታለሁ እናቴን በላውጣው እጅን ነይት ሸይጣንን አቃጥሎ ከዚህ የበለጠ ምን አለ? ተሰባስበን አታወርዱት እንዳታወርዱት አላህ ያዋላጁን ስለሚያው ነው። ሁላችንም ዝግጁ ኢንሻአላህ በደንብ አድርገን ዘይራቸዋለን። በባዶ እንዳዘይሩ የሆነ ሀዲያ ይዘን ነው ኢንሻአላህ መዘየር ያለብን። ሰው ለሚስቱ ስንት ነገር ይገዛል አይደል? ሀቢብቲ አይኔ ሆዴ ምን ይላል። አረ እናትን አቆላምጠ ጥራት ሁሌ ማትለወጥ ሚስት እኮ መቼም ተተርቶላታል። እንደ እናቴ እንጂ እንደ ሚስቴ አታውለኝ ይባላል አይደል እንዴ? ሚስት ከማን ጋር ዋለብኝ ነው የምትለው። ምክንያቱም የሴት ልጅ ድምጽ በሰማሽ ቁጥር መንገድ ላይ በሞባይል ልቧ ነው የሚመታው። ሚስት ማናት ደግሞ ትባላል። አንተ ራስ አታውቃትም የሄደችው አጠገብህ። እናት ግን ሱብሃንአላህ ለየት የሚያረጋት ባህሪው ምንድነው? ልጄ እንዴት ዋለልኝ ነው። ከማን ጋር ዋለ አይደለም እሷ እንዴት ዋለልኝ ነው። አባት እንዴት ዋለልኝ ነው የሚለው። ሁሉ ህብረተሰቡ እንግዲህ ሽማግሌ ባንሆንም በአብዛኞቻችን የትዳር ባለቤቶች ነን። ዛሬ የዘራነው ነገ በመልካም እንድናገኘው ዛሬ ሁላችንም መለወጥ አለብን። የትም ቦታ ምን ሰማቸው ተረት ማቆም አለብን። ትውልዱ ተበላሸ ወላሂ መፍትሄ አይደለም። ኢንሻአላህ እናስተካክለዋለን باذنillah። ቤታችን ሙሐደራ መጀመር፣ አብረን መብላት፣ አንድ ክፍል ጎረምሳ እዛ ክፍል ህፃናቶች አታርጉ። በአንድ ትሪ ገልብጣችሁ አብራችሁ ከልጆቻችሁ ብሉ። ቤተሰቦቻችን ያበላሸነው እኛ ነን። የሴቶች ክፍል የወንዶች ክፍል ተብሎ በሰራተኛ ምግብ ይመጣለታል ክፍል ድረስ። አባቱ ይግባ አያቅም፣ እናቱ ትግባ አያቅም፣ ማን ይዋል ማን አይዋል አያቅም። ከዚህ በለጠ አሳፋሪ አለ? ሲተኙ ይተኙ፣ ሲበላ ግን አንድ ትሪ ጠርታችሁ እንዴት ዋላችሁ ጀማዓ እንዴት ነው ምን አዲስ ነገር አለ መባባል አለበት። የቤተሰብ ፍቅር ከሚያመጣው አንዱ በአንድ ማዕድ ላይ ተሰባስበን ስንበላ ወላሂ ረህመት ነው የሚመጣው። ብዙ አዳዲስ ነገሮች እናያለን። ወጣ ያለ ልጅም እናውቃለን፣ የተበላሸ ልጅም እናውቃለን። ማን ጠንካራ ሱና ላይ ጠንካራ የሆነው ልጅም ሁሉንም እንድንለይ ያደርገናል። ግን ከቤቶቻችን አሰራርም ችግር ማስተካከል አለብን። 10 ክፍል ከመስራታችን በፊት እንዴት ነው ማስተኛቸው ብለ መጠንቀቅ ያስፈልጋል። ብዙ ወጣቶች ለራሳቸው ክፍል ያደርጉና ከሞባይላቸው ጋር ኒካ ያስራሉ። የሐራም ኒካ ከሞባይላቸው ጋር ያስራሉ። ዓለምን ያዩበታል። በ200 ብር በ100 ብር ካርድ ዓለምን ያዩበታል። በደንብ መቆጣጠር አለብን። ቁጥጥር ሲባል በዱላ መማታት አይደለም። አይጠቅምም። ትደርሲበታለሽ። ከሆነ ይመጣባቸዋል። ከሆነ ይሆናል ካልን ከተነጋገረን የማይፈታ ነገር የለም። በዱላ አይደለም የሚፈታው። ስለዚህ ቤተሰቦቻችን ጋር እኛ ነን ቤቱን የሰራነው፣ እኛ ነን ያበላሸነው። باذنillah እኛው እምናስተካክለው እኛ ነንና ሁላችንም አላህ ተስተካክሎልን በእኛ በተሰባሰብነው ወንድሞች ሁሉ ከጀርባችን የጀሃነም ልጅ የማይፈጠርበት ቤት አላህ ያርግልን። እዚህ ቤት እንደሰበሰበን የተከበረው ጀነት ምን ሰባሰብ አላህ ያርገን። አገራችንም አላህ ሰላም አላህ ያርግልን። ሰላሙን አላህ ያወርድልን። ረህመቱን አላህ ያንባባብን። አላህ በቃችሁ አላህ ይበለን። የእናት የአባት ፍቅር ከሚያገኙ ሰዎች አላህ ያርገን። አንዳቸውም ቀልብ ሳያረጉብን ዱንያ ለቀን ከሚሄዱ ሰዎች አላህ ያርገን። አላህ በኸይር ቦታ ሁሉ ይሰብስበን። የመስጊድ ፍቅር አላህ ይስጠን። የዲን ፍቅር አላህ ይስጠን። የዑለማ ፍቅር አላህ ይስጠን። የዳዒ ፍቅር አላህ ይስጠን። ትክክለኛ ሽማግሌዎች የምናከብር አላህ ያርገን። እምንተናነስ አላህ ያርገን። አላህ ከፍ ያርገን። ደረጃችን የተሻለ ህይወት አላህ ያርገን። በስራ የተጨነቀው ስራውን አላህ ይወፍቀው። በትዳር የተጨነቀው ትዳሩን አላህ ይስጠው። በትዳር የተጨነቀችው ትዳሩን አላህ ይስጠው። በየቤቶቻችን ቁጭ ያሉት ልጃገረድ ቤቶቻችን ሁሉ አላህ ይድረስላቸው። የሚሮጥ የሚያሯሩጥ ርስቁ ሰፊ የሆነ ወጣት አላህ ያምጣላቸው። እዚህ ቤት እንደሰበሰበን አላህ በጀነት ውስጥ የምንሰባሰብ አላህ ያርገን። አቅሳ ዳዋ ነበርን እኮ የምንባባል እዛ ጀነት ቤት ውስጥ የምናወራ ሰዎች አላህ ያርገን። ተሳስቼ ከሆነ ከነፍሴና ከሸይጣን ነው፣ ትክክል ከሆነ ከአላህ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።